4 ዮሐንስ ራእይ ምዕራፍ 4 ነው የምናየው። እንግዲህ መግቢያውን ተምረናል። ምዕራፍ 1 እስከ 3 ያለውን ክፍል እግዚአብሔር አምላክ እርቶን ተምረናል። ፈተና ተማሪዎች ተፈትናችኋል። እንግዲህ ምን አይነት ውጤት እንዳመጣችሁ ያው ራሳችሁ ፈትሻችኋል ብዬ ገምታለሁ። አሁን እግዚአብሔር ቢረዳን ከምዕራፍ 4 ጀምሮ እስከ ምዕራፍ 7 ያለውን ክፍል እንማርና ደግሞ ፈተና ትወስዳላችሁ ማለት ነው። እንደ ፋይናል ኤግዛም ምን ያህል ተምረናል፣ ምን ያህል አውቀናል፣ የት ላይ ነው ያለ ነው የሚለውን ሀሳብ ለማወቅ ለመረዳት በዛ ሂደት እንቀጥላለን። ዛሬ ከምዕራፍ 4 ነው ምን ጀምረው። እንግዲህ ምዕራፍ 4 በዚህ ላይ እያየን በደንብ እንቀጥላለን ማለት ነው። የዮሐንስ ራእይ ምዕራፍ 4 እነሆ ተጀመረ። እሺ ተዘጋጅታችኋል? ለምትጽፉ ሪኮርድ የምታደርጉ ልጀምር በሉ። እሺ መልካም። እሺ ልቀጥል አይደል? እሺ በቃ ራዕይ ዮሐንስ ምዕራፍ 4 ተጀምሯል። መግቢያ ጨርሰናል። ምዕራፍ 1 2 3 ጨርሰናል። ምዕራፍ 4 ከቁጥር 1 ከዚያ በኋላ አየሁ ብሎ ይጀምራል። ከዚያ በኋላ አየሁ ምን ማለት ነው? ከዚያ በኋላ አየሁ ሲል ሌላ ራዕይ ነው። የጊዜ ሁኔታ አይደለም እየተናገረ ያለው፣ የጊዜ ሁኔታ አይደለም። ሌላ የተለየ ራዕይ አየሁ፣ የተለየ ራዕይ እግዚአብሔር አምላክ ገለጠልኝ። ኦኬ ሲል ነው። አንድ በትርጓሜያችን ተመልከቱ። ከዚያ በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለኮትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ከዚያ በኋላ አየሁ ሲል ሌላ ራዕይ እየተናገረ፣ ሌላ ራዕይ ተገለጠልኝ፣ ሌላ ሚስጥር ተገለጠልኝ፣ ሌላ እውቀት ተገለጠልኝ እያለ ነው። በደንብ አድርጋችሁ ስሙኝ። መጀመሪያ ትርጓሜውን አባቶች ትርጓሜ እንመልከትና እንመለሳለን። ተመልከቱ። እሺ ኦኬ ሲናገር የመጣው ነው። ከዚህ በኋላ በሰማይ የተከፈተ ደጅ አየሁ። ሀተታ አሁን በሰማይ መክፈት መዝጋት ኑሮበት አይደለም። የተዘጋ ደጅ በተከፈተ ጊዜ ያልታየ ዕቃ እንዲታይ ያልተገለጸ ሚስጥር ተገለጸልኝ ሲል ነው ይላሉ ኢትዮጵያ ሊቃውንት። ኦኬ ሲል ነው። ምን አለ? ሌላ ራዕይ አዲስ የተለየ ከዚህ በፊት ያላየው አሁን አዲስ ራዕይ አየሁ ሲል ነው። ከዚያ በኋላ አየሁ ያለው። ከዚያ በኋላ ያለው ከታይም ጋር ምንም አይነት ግንኙነት የለውም። አዲስ ራዕይ ተብሎ ነው የሚተረጎመው። አዲስ ራዕይ፣ ያልተገለጠ ሚስጥር ተገለጠ፣ ያልተከፈተ በር ተከፈተ፣ ያልታየ ራዕይ ታየ የተባለ ነው የሚተረጎመው። ከዚያ በኋላ አየሁ የሚለው ግብፃውያን መተርጉማን በተለይ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ላሳያችሁ ምን ብለው እንዳስቀመጡት አንዴ ላሳያችሁ። ይሄን ክፍል ይኸው ከዚያ በኋላ የሚለው ወይም አፍተር ዲስ የሚለው ወይም ከዚያ በኋላ። እሺ ቀሲስ ኤፍሬም መጥተዋል። በፈቃደኝነት አንድ ሰው ብቻ፣ ሁለት እንዳትወርዱ አደራችሁን፣ እባካችሁን አድምጡ። አንድ ሰው ብቻ ለቀሲስ ቦታ እንስጣቸው። ቀሲስ ኤፍሬም ስለመጡ አይ ቲንክ ደመራ ፕሮግራም እያለቀ ነው መሰለኝ። አዎ መጡ አገልጋዮች። ዲያቆን ክርስቶፎሮስ መጥተዋል። እሺ አንድ ሰው ቤቲ ወይ ሰኒ ጽናት አንዳችሁ ህይወት። እሺ ለአባቶች አንዬ አንድ ሰው እሺ አንድ ሰው ብቻ በቃ ቀሲስ ይግቡ እንዴ ዲያቆን
ክርስቶፎሮስ ይወርዳሉ እንዴ? እርሶ ደግሞ ይመለሱ። እሺ እንቀጥል። አፍተር ዲስ ሲል ኦኬ፣ ማለትም ከዚህ በኋላ አፍተር ዲስ የሚለው ክፍል ራዕየ ዮሐንስ ምዕራፍ 4 ከዚያ በኋላም አየው ሲል ምን ማለቱ ነው የሚለውን ምን ብሎ አስቀምጦታል። አፍተር ዲስ is often repeated and it does not mean succession of time. Okay, ስለ ጊዜ ያወራ አይደለም, but it means that he moved to a new vision. አያችሁ፣ አዲስ ራዕይ ማየቱን ነው የሚገልጠው after this ወይም ከዚህ በኋላ የሚለው አነጋገር ማለት ነው። አዲስ ራዕይ እንደተመለከተ የሚገልጽ ራዕይ ነው። ኢትዮጵያን ሊቃውንትም ሆነ ግብፃውያን መተርጉማን አንድ አይነት ሀሳብ ነው የሚያስቀምጡት። ስለዚህ ከዚያ በኋላም አየው ሲል አዲስ ራዕይ፣ ያልተገለጠ ሚስጥር ተገለጠ፣ ያልተከፈተ በር ተከፈተ። ኦኬ፣ ከዛም ቀጥልና እነሆ በሰማይ የተከፈተ ደጅ፣ በሰማይ የተከፈተ ደጅ ይላል። ከዚያ በኋላም አየሁ እነሆም በሰማይ የተከፈተ ደጅ ምን ማለት ነው? ይሄንን ኢትዮጵያን ሊቃውንት እነሆም በሰማይ የተከፈተ ደጅ ምን ማለት ነው? ይሄን ሲያብራሩም ይላሉ። ይሄው ደግመን እንየው። ከዚህ በኋላ በሰማይ የተከፈተ ደጅ አየሁ ምን ማለት ነው? አተታ አሁንም በሰማይ መከፈት መዘጋት ኑሮበት አይደለም። በሰማይ የሚከፈት የሚዘጋ ኖሮበት አይደለም። የተዘጋ ደጅ በተከፈተ ጊዜ ያልታየ ዕቃ እንዲታይ ያልተገለጸ ሚስጥር ተገለጸልኝ ሲል ነው። ለምሳሌ አንድ ሰው ቤት ላስረዳችሁ ሊቃውንቱ ምን እያሉ እንደሆነ። አንድ በር ከተዘጋ እናንተ ከበሩ ውጭ ሆናችሁ በሩ ከተዘጋ ቤት ውስጥ ያለውን ነገር ማየት ትችላላችሁ? ክርስቲያኖች መልሱልኝ። ቤት ውስጥ ያለውን ነገር ማየት ትችላላችሁ? አትችሉም አይደለ? በሩ ተዘግቷል። ወደ ቤቱ የሚያስገባው ቤት ውስጥ ያለውን ዕቃ ለማየት፣ ቤት ውስጥ ያለውን ሰው ለማየት፣ ሰላምታ ለመስጠት፣ ወደ ቤት ውስጥ ለመግባት በበሩ ማለፍ አለባችሁ። ስለዚህ በሩ ከተዘጋ ከበሩ ውጭ ሆናችሁ ቤት ውስጥ ያለው ነገር ማየት ትችላላችሁ? አትችሉም አይደለ? አዎ፣ ያንን ነው ሊቃውንቱ እያሉ ያለው። የተዘጋ ደጅ በተከፈተ ጊዜ ያልታየ ዕቃ እንዲታይ ያልተገለጸ ሚስጥር ተገለጸ ሲል ነው። ስለዚህ ምን እያሉ ነው ኢትዮጵያ ሊቃውንት? ቅዱስ ዮሐንስ በራእዩ ላይ እነሆም በሰማይ የተከፈተ ደጅ ሲል ምን እያለ ነው? አዲስ ሚስጥር አየው፣ ያልታየ ሚስጥር አየው። ኦኬ፣ እግዚአብሔር አምላክ ረድቶት ያልታየ በሰማይ የተከፈተ በር አየው ሲል አዲስ ሚስጥር፣ ያልታየ ሚስጥር ተገለጠ። ኦኬ፣ ያልታየ ሚስጥር ተገለጠ እንደማለት ነው። እየገባችሁ ነው? ደጋግመን በደንብ እስክትረዱ ድረስ ነው ይይዛችሁ። እነሆም በሰማይ የተከፈተ ደጅ ሲል ሰው ቤት በር ሲዘጋ ምንም አታዩም። በሩ ሲከፈት ግን ቤት ውስጥ ያለውን ዕቃ እንደምትመለከቱ አዲስ ሚስጥር አየው። ኦኬ፣ ለዛ ነው ሊቃውንቱ አሁን በሰማይ መክፈት መዝጋት ኖሮበት አይደለም። የተዘጋ ደጅ በተከፈተ ጊዜ ያልታየ ዕቃ እንዲታይ ያልተገለጠ ሚስጥር ተገለጠልኝ እያለ ነው የሚናገረው። አዲስ ሚስጥር አየ። እሺ፣ መጽሐፍ ቅዱሳዊ አስረጅ ልስጣችሁ አንዴ። ዘፍጥረት አንድ ደቂቃ ታገሱኝ፣ ይህን ሀሳብ በደንብ እንድትረዱ። ኦኬ፣ ዘፍጥረት 28 ኦሪት ዘፍጥረት 28 ክፈቱልኝ። ያዕቆብ በፍኖተ ሎዛ ራእይ ካየ በኋላ የተናገረውን ቃል ነው የምናየው። ወልደ ይስሐቅ ማለት ነው። ይኸው ዘፍጥረት 28 ከቁጥር 16 ጀምሮ እንመልከት። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው አለ። ይህም የሰማይ ደጅ ነው። ሚስጥር ስላየ ነው። ያልታየ ሚስጥር ስላየ ስለተገለጠለት ራእይ
የሰማይ ደጅ ብሎ ይጠራል። የሰማይ ደጅ ነው። ምንድን ነው ያየው? ይኸው ከቁጥር ያዕቆብ ከቤርሳቤ ወደ ካራን ሲሄድ እያለን እንዘምር የለ? ምንድን ነው ያየኸው? ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበር። ከዚያ አደረ። በዚያም ስፍራ ድንጋይ ያነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ምን አለ? ተኛ። ህልምንም አለመ ብለን በዜማ እንድዘመርን ማለት ነው። ህልምም አለመ። በዚህ በደፍ ባርጋችሁ ህልምም አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሙበት ነበር። እንዲህም አለ፣ የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህበትን ምድር ለአንተ ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜን እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ። በምትሄድበትም መንገድ ሁሉ ጠብቀሃለሁ። ወደዚህች ምድር እመልስሃለሁ። የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና ካለው በኋላ ተመልከቱ ቁጥር 16 ላይ ያዕቆብም ከእንቅልፉ ተነስቶ ይሄንን ራእይ ካየ በኋላ፣ ይሄንን ኒው ቪዥን ካየ በኋላ፣ ይሄንን አዲስ ምስጢር ካደመጠ በኋላ ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ከዛስ ቁጥር 17 ላይ ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው። አያችሁ፣ ይህም የሰማይ ደጅ ነው። ለዚህ ነው ኢትዮጵያ ሊቃውንት በትርጓሜው ላይ አሁን በሰማይ መክፈት መዝጋት ኑሮበት አይደለም። የተዘጋ ደጅ በተከፈተ ጊዜ ያልታየ ዕቃ እንዲታይ ያልተገለጸ ምስጢር ተገለጸልኝ ሲል ነው ያለው። ተመሳሳይ ተመልከቱ፣ ኢትዮጵያ ሊቃውንት የተናገሩትን ሀሳብ ግብፃውያን መተርጉማንም ይኸው በፓትሪስቲክ ኮሜንታራቸው ላይ is often repeated and it does not mean succession of time። ስለ ጊዜ ስለ ሰዓት አይደለም እየተናገረ ያለው, but it means that he moved to a new vision። አዲስ ራእይ ማየቱን ነው እየተናገረ ያለው። ግልጽ ነው ኦርቶዶክሳውያን ክርስቲያኖች። ያዕቆብ ከቤርሳቤ ወደ ካራን ሲሄድ አማካሪ የዮሐንስ ራእይ ምዕራፍ 4። ስለዚህ ከዚህም በኋላ አየው፣ እነሆም በሰማይ የተከፈተ ደጅ። የሚተረጎመው እንደዚህ ነው ትርጓሜው። እሺ ፈተና ላይ ደግሞ 0 አምጡ አሏችሁ። እንደዚህ እኮ ሂድ ግልጽ ነው ትላላችሁ፣ በኋላ ላይ እኔ የለሁበትም። እሺ እንቀጥል። እንደ መለኮትም ሆኖ ሲናገረኝ የሰማሁት ፊተኛ ድምፅ ይላል። እንደምን ሆኖ? መለከትም ሆኖ ሲናገረኝ የሰማሁት ፊተኛ ድምፅ። እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛ ድምፅ ይላል። መለከት ምን ማለት ነው? መጀመሪያ ድምፁን ሁሉ እንሰማለን ዛሬ በተቻለ መጠን። ኦኬ አንዴ የእንግሊዝኛ መጽሐፉ ምንድን ነው የሚለው? and the first voice which I heard as it were of a trumpet ብሎ ነው የሚጠራው። መለከት ይለዋል፣ ከመለከት ጋር ያነጻጽረዋል። የሰማው ድምፅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛ ድምፅ ይላል። አሁን ሚስጥሩን ከማየታችን በፊት መለከት ምን አይነት ድምፅ ያወጣል የሚለውን እንዲህ በተቻለ መጠን ይሄንን ሀሳብ እንድትረዱ መለከት ሲነፋ ያለውን ድምፅ እንስማ እስቲ ለትንሽ ደቂቃ። ማይክሮፎኑን ትንሽ ከፍ አድርገው። መለከት ወይም ትራምፔት ይሉታል። በነገራችን ላይ በራዕየ ዮሐንስ ላይ ደጋግመን ስለ መለከት የምናያቸው ነጥቦች አሉ። ለምንድን ነው መለከት የተጠቀሰው የሚለውንም በትርጓሜ እንመለከታለን ማለት ነው። እሺ ድምፁን ከፍ አድርገው።
ይሰማል ይሰማል። ኦርቶዶክሳውያን ክርስቲያን ይሰማል ወይ? መልሱልኝ እንጂ እሺ ይቆራረጣል እያሉኝ ነው። ቀሲስ አንድ ያስተካክሉት። ይቆራረጣል እንዴ? ቀሲስ ይሰማል? ይሰማል አይቆራረጥም? እሺ በደንብ እንሰማ። አሁን ትንሽ ይቻላል ግን አልፏል። አሁንስ ትንሽ ስታታዋ ይቆራረጥ። አሁን ይሻላል። ላይክ ወንጌል አሁን ጥሩ ነው። አሁን ጥሩ ነው። እሺ ታብታብ አድርጉ። የሆነ ድምፅ አለ ግን እሺ፣ ወይ ሚዩት ሁላችሁ ሚዩት አድርጉ። እሺ አንዴ ሁላችሁ ህይወቴ የሚዩት አድርጉ። ታብታቡ መታ አድርጉ ልጆች። እሺ ህይወቴ የሚዩት አድርጊ። እስከ ህይወቴ የሚዩት። እሺ እንቀጥል፣ ደግመን እንስማው። እሺ ሚዩት አድርጉት። የሚለውን ለመረዳት ነው። ከዛ አኳያ ነው። እሺ እንቀጥል። እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ አለ። አሁን ለምንድን ነው እንደ መለከትም ያለው ቅዱስ ዮሐንስ የሚለውን ሀሳብ እንረዳ። አሁን እንደሰማችሁት የመለኮት ይቅርታ፣ የመለከት ድምፅ ስትሰሙት ሆነ ያስደነግጣል አይደለ? ያነቃቃል አይደል? አሁን ድምፁን ደግመን እንስማው። ያነቃል አይደል? ድምፁ አሁን እንደዚህ አይነት ድምፅ ብትሰሙ ድንግጥ ብላችሁ ትነሳላችሁ። የተኛችሁ ሰዎች አሁን አንድ የተኛ ሰው ጋር ሄዳችሁ መለከት እንደዚህ ብትነፉ ምንድን ነው የሚያደርገው? ያ ሰው ከአልጋው ላይ ብድግ ብሎ ይነሳል። ብድግ ብሎ ደንግጦ ይነሳል። አሁን ሚስጥሩ ለምን አሁን ከራዕየ ዮሐንስ ምዕራፍ 4 ጋር ላገናኝላችሁ ነው። በደንብ ስሙ። እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ። ለምንድን ነው እንደ መለከትም ሆኖ ሲናገረኝ የሰማሁት? ለምን እንዲህ አለ ቢሉ ይኸው መለከት ሲሰማ ሰው እንደሚደነግጥ እንደሚነቃ፣ ኦኬ፣ የተኛውን የሚያነቃ አዋጅ ወይም ደግሞ መለከት አንድ ሰው መለከት ድምፅ ሲሰማ ይነቃል፣ ከተኛበት ይነሳል። መለከት ከሚነፋው ደግሞ አንድ ነገር ሊመጣ ነው። በሁለት ነው የሚተረጎመው። ትርጓሜውን በሁለት ነው የምንይዘው። በደንብ አድርጋችሁ ሰው አንደኛ የተኛ ሰው ሊነቃ ያስፈልገዋልና ይሄ ራዕይ መጽሐፍ ሰው አንብቦ ከተኛበት አልጋ ብድግ ብሎ መነሳት አለበት። የድካም አልጋ፣ የኃጢአት አልጋ። የመለከት ድምፅ ስንሰማ ብድግ ብለን እንደምንነሳው በንስሐ በስጋው ደግሞ ተነስተን ወደ እግዚአብሔር ቤተክርስቲያን መቅረብ መቻል አለብን። አንደኛው ይሄ ነው። ሁለተኛው ሰው የመለከት ድምፅ ሲሰማ አንድ ነገር ሊመጣ ነው ብሎ ያስባል። አይታችኋል። አሁን በቤተክርስቲያን ውስጥ አያለው አንዳንዴ ይገጥመኛል። እንዲያው ቀሲስ እሱም ያግዙኛል። ቀሲስ ቀለመወርቅ ታቦት ሲወጣ ምናምን መለከት የሚነፉ ሰዎች አሉ። አንድ ሁለት ቦታ ገጥሞኛል። ምን እያሉ ነው? የእግዚአብሔር የቃል ኪዳኑ ታቦት በዘመነ ብሉይ እንደዛ፣ በዘመነ አዲስ ደግሞ የእግዚአብሔር ቅዱስ ስጋ ቅዱስ ደሙ የሚፈተትበት አንድ ትልቅ ነገር እየመጣ ነው ተዘጋጁ የሚል መልእክት ይዞ ይመጣል። ስለዚህ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ማለቱ መለከትን መጠቀሙ ሁለት ትርጓሜ ያለው። አንደኛው የተኛ ይነቃ ዘንድ፣ ሁለተኛው ደግሞ አንድ ነገር ሊመጣ ነው፣ አንድ ሚስጥር ሊገለጥ ነው፣ አንድ ራዕይ ሊገለጥ ነው፣ አንድ ያልታየ ነገር አሁን ሊታይ ነው። በምን? በምዕራፍ 4 ላይ ከኔ ጋር ናቸው ክርስቲያኖች። ያልታየ ራዕይ፣ ያልታየ ሚስጥር፣ ያልተከፈተ በር ሊከፈት ነው። ስለዚህ በመለከት ድምፅ ይመስለዋል።
የዛሬው ትምህርት ምዕራፍ 4 መግቢያውን በደንብ ካላወቃችሁ ከዛ በኋላ ወርደን ስለ 24ቱ ካህናተ ሰማይ ወይም ስለ ሌላው ነገር ብንማር ሙሉ ሀሳቡን አንረዳም። ኦኬ። ስለዚህ እያንዳንዷን በነጥብ እያደረግን ነው የምንሄደው። እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ማለቱ እንደ መለከት መባሉ አንደኛ የተኛ ሰው ይነቃ ዘንድ፣ ሁለተኛ መለከት ሲነፋ አንድ ነገር ሊመጣ ነው ተብሎ ሰው ይጠብቃል። ስለዚህ በመለከት መገለጹ አዲስ ራእይ ሊመጣ ነው። አሁን ያልታየ ሚስጥር ሊገለጥ ነው። ኦኬ። ያልታየ ራእይ፣ ያልታየ ሚስጥር ሊገለጥ ነው። በዚህ ምዕራፍ ላይ አሁን ልናይ ነው ማለት ነው። ግልጽ ነው። ልቀጥል። እሺ፣ በኋላ እኔ አልመለስም። እሺ፣ እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ይላል። ፊተኛው ድምፅ የተባለው ምንድን ነው? አሁንም ይሄንን ቃል በቃል እየፈታን እንሄዳለን። ፊተኛው ድምፅ የተባለው ምንድን ነው? ፊተኛው ድምፅ የመጀመሪያውን ራእይ የገለጠልኝ፣ የሰባቱን አብያተ ክርስቲያናት ሚስጥር የገለጠልኝ፣ አሁንም አዲስ ሚስጥር አዲስ ራእይ ሊገልጥለት መሆኑን ነው የሚገልጸው ፊተኛው ድምፅ የተባለው። ስለዚህ ፊተኛው ድምፅ የሰባቱን አብያተ ክርስቲያናት ራእይ የገለጠልኝ፣ መልእክታቸውን የነገረን ይላሉ አንዳንድ ሊቃውንት። እሱ አሁንም የዚህን የሚስጥር የዚህን አዲስ ራእይ ሊገልጥ ነው ማለት ነው። የቱ ጋር ነው የገለጠው? ይኸው እኔ ራዕየ ዮሐንስ ምዕራፍ 1 ላይ እንመለስ። ያው የሚናገረኝን ድምፅ ለማየት ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞችም መካከል የሰው ልጅ የሚመስል አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው፣ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁ 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛ መጨረሻ ሕያው እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸው አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ብሎ ሚስጥሩን ገለጠለት። ይኸው ቁጥር 20 ላይ ያየውን ራእይ ገለጠለት። በቀኝ እጅ ያያቸው 7 ከዋክብት የ7 የወርቅ መቅረዞች ሚስጥር ይህ ነው። 7 ከዋክብት የ7 አብያተ ክርስቲያናት መላእክት ናቸው። 7 መቅረዞች 7 አብያተ ክርስቲያናት ናቸው እያለ ይሄ ድምፅ ራእዩን ገለጠለት። ለ7 አብያተ ክርስቲያናት የተላከውን መልእክት ገለጠለት። አሁን ያን ጨርሰናል። ምዕራፍ 2 ምዕራፍ 3ን ጨርሰናል። አዲስ ራእይ ነው አሁን እያየን ያለ ነው። በደንብ አድርጋችሁ አስተውሉ። አዲስ ራእይ ነው እያየን ያለ ነው። አሁን ይሄንን ራእይ ነው በደንብ እንስማ። ይህንን ራእይ የገለጠልኝ ለ7 አብያተ ክርስቲያናት የላከውን በተለይ ምዕራፍ 2 እና ምዕራፍ 3 ላይ የላከውን ራእይ የገለጠልኝ ያ ድምፅ አዲስ ራእይ ሊገልጥ ነው። አሁንም እግዚአብሔር አዲስ ራእይ ሊገልጥልኝ ነው፣ ሚስጥሩን ሊገልጥልኝ ነው እያለ ነው። ይኸው እንደ መለኮትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ፣ ፊተኛው ማለት ለ7 አብያተ ክርስቲያናት ራእዩን የገለጸልኝ ፊተኛው ድምፅ አሁን ደግሞ አዲስ ራእይ ሊገልጽልኝ ነው፣ አዲስ ሚስጥር ሊገልጽልኝ ነው። ልቀጥል። ግልጽ ነው። በደንብ ሀሳቡ እየገባችሁ ነው ብዬ ተስፋ አደርጋለሁ። ግልጽ ነው። ኦርቶዶክሳውያን መቀጠል ይችላሉ አይደለ? እሺ፣ መልካም። በደንብ አድርጋችሁ ስሙ። እሺ፣ ቀጠለ። ወደዚህ ውጣና ከዚህ በኋላ ሊሆን
የሚያስፈልገውን ነገር አሳይሃለሁ አለ ይላል። ኦኬ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወደዚህ ውጣ ምን ማለት ነው? ጉድ እኮ ነው። አሁን ወዴት ነው ወደዚህ ውጣ ሲል ምን ማለት ነው? አሁን ይህ ሚስጥር ያስፈልገዋል አይደለ? ለዚህ አይደለ ራእይ ትርጓሜ የምትማሩት? ወደዚህ ውጣ ሲለው ምን እያለው ነው? ኦኬ እኛ ደግሞ ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች አባቶች አሉን። ኦኬ አባቶች ኮሜንታሪ የሰሩ ትርጓሜ የሰሩ አባቶች አሉን። እነሱ ደግሞ ይነግሩናል። ወደዚህ ውጣ ማለቱ ምን ማለት ነው? ይኸው ምን እያለን ነው? ወደዚህ ና አለኝ አለ ከአእምሮ ወደ አእምሮ እውቀት ወደ እውቀት አፋለሰኝ ብለው ኢትዮጵያ ሊቃውንት ይተረጉሙታል። ምን ማለት ነው? ወደዚህ ውጣ ሲለኝ ሌላ እውቀት፣ ኦኬ ሌላ ሚስጥር፣ ሌላ ጥበብ ተብሎ ይተረጎማል። ወደዚህ ና አለኝ ከአእምሮ ወደ አእምሮ ከእውቀት ወደ እውቀት አፋለሰኝ ተብሎ ይተረጎማል። ከመጀመሪያው እውቀት የመጀመሪያው እውቀት ምንድን ነው? የሰባቱ አብያተ ክርስቲያናት። ከዛስ ደግሞ አሁን ደግሞ አዲስ እውቀት፣ አዲስ ሚስጥር፣ አዲስ ራእይ፣ አዲስ በር ሊከፈት ነው። የእውቀት በር ማለት ነው። የእውቀት በር ማለት ነው። ወደዚህ ና የሚለው እንዲህ ነው የሚተረጎመው። ወደዚህ ና አለኝ ከአእምሮ ወደ አእምሮ ከእውቀት ወደ እውቀት አፋለሰኝ። እሺ እንቀጥል። ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ ይላል። ከዚህ በኋላ ሊሆን ያለውን እኔ ያሳይሃለሁ፣ ራእዩን ገልጥልሃለሁ። ምንድን ነው የሚሆነው? ወደፊት የሚሆነው እኔ ያሳይሃለሁ። ወደፊት የሚሆነውን እኔ ያሳይሃለሁ። አንድም ደግሞ ይህ ዓለም ካለፍክ በኋላ የምትኖርበትን ዓለም እኔ ያሳይሃለሁ እያሉ ሊቃውንቱ ይናገራሉ። ወደፊት የሚሆነውን ያልተገለጠውን ሚስጥር ገልጥልሃለሁ። ከዚህ ዓለም ካለፍክ በኋላ የምትኖርበትን መንግስት አሳይሃለሁ ብለው የተረጉሙታል ኢትዮጵያ ሊቃውንት። ጻፉት። ስለዚህ የሚያስፈልገውን ነገር አሳይሃለሁ። ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ። አንድም ወደፊት የሚሆነውን ያልተገለጠውን እገልጥልሃለሁ፣ ያልታየውን አሳይሃለሁ። አንድም ይላሉ ከዚህ ዓለም ካለፍክ በኋላ የሰው ልጅ የሚኖርበትን እግዚአብሔርን ጠብቀው የሚመላለሱ የሚኖሩበትን አሳይሃለሁ። ከዚህ ይህች ዓለም ካለፈች በኋላ እቺ የምንኖርባት ምድር ካለፈች በኋላ ሌላ አዲስ ዓለም አለ፣ ሌላ አዲስ መንግስት አለ። ስለዚህ ያንን አሳይሃለሁ። እንዲህ አድርገው ነው ሊቃውንቱ የሚተረጉሙ። ስለዚህ ወደፊት የሚሆነውን እኔ ያሳይሃለሁ አለ። ከዛስ በኋላ ይህንን ዓለም ካለፍክ በኋላ እቺ ዓለም ካለፈች በኋላ የምትኖርበትን ዓለም እኔ ያሳይሃለሁ። ማን ነው እንደዚህ ያለው? እግዚአብሔር አምላክ። ማን ነው እንደዚህ ያለ? እግዚአብሔር አምላክ። ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ለጻድቃን ከፈረደ በኋላ በኃጥአን ላይ ከፈረደባቸው በኋላ የእርሱ የሆኑትን ይዞ ይሄዳል። ይሄ እንግዲህ ዘመን ፍጻሜ በኋላ ማለት ነው። ያንን እየተናገረ ነው ያለ። አሳይሃለሁ፣ የምትኖርበትን አሳይሃለሁ። ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት እንደሚል ያችን መንግስት አሳይሃለሁ፣ መኖሪያህን አሳይሃለሁ ይላሉ። እና ያለን ምን አይነት መኖሪያ እንደሆነ ቅዱሳን መላእክት የሚኖሩበትን አሳይሃለሁ፣ አገልግሎትህ ምን እንደሚመስል አሳይሃለሁ። እሺ እንቀጥል። ግልጽ ነው? እየጻፋችሁ ነው?
እሺ ቁጥር 2 ወዲያው በመንፈስ ነበሩ ይላል። ወዲያው በመንፈስ ነበሩ ምን ማለት ነው? ተስፍዬ እሺ፣ እግዚአብሔር አክብርልን። ብትገባ ጥሩ ነው ተስፍሽ። እሺ ወዲያው በመንፈስ ነበሩ ይላል። በደንብ ስሙ። በምን ነበርኩ አለ? በመንፈስ ነበሩ። ምን ማለት ነው? ወዲያው በመንፈስ ነበሩ ሲባል መንፈስ ቅዱስ አበረታኝ። ኦኬ፣ ሚስጥሩን እንድረዳ ራእዩን እንድረዳ መንፈስ ቅዱስ ረዳኝ ተብሎ ነው የሚለው። ኦኬ፣ ወዲያው በመንፈስ ነበርኩ ሲል መንፈስ ቅዱስ ረዳኝ። የማየውን ይሄንን የሚደንቀውን ሚስጥር የማየውን የእግዚአብሔርን ዙፋን እረዳው ዘንድ ሚስጥሩን አውቅ ዘንድ መንፈስ ቅዱስ ረዳኝ። ወዲያው በመንፈስ ነበርኩ ሲል መንፈስ ቅዱስ ረዳኝ ተብሎ ይተረጎማል። ማንም ሰው ያለ መንፈስ ቅዱስ ረድኤት የእግዚአብሔርን ሚስጥር ማየት አይቻልም። ሰማያዊውን የእግዚአብሔር ሚስጥር መረዳት የሚችለው መንፈስ ቅዱስ የረዳው ሰው ነው አይደለ? ስለዚህ ወዲያው በመንፈስ ነበሩ ሲል መንፈስ ቅዱስ ረዳኝ፣ ሚስጥሩን እረዳው ዘንድ አውቀው ዘንድ ብለው ይተረጉሙታል። አንድምታ ትርጓሜያችን ከዚህ በኋላ ይደረግ ዘንድ ያለውን አሳይሃለሁ እገልጽልሃለሁና ወደዚህ ውጣ አለኝ። አያችሁ፣ ከዚህ በኋላ ይደረግ ዘንድ ያለውን አሳይሃለሁ እገልጽልሃለሁና ወደዚህ ውጣ። ተመሰጥኩ በመንፈሱ ይላል፣ በልቦና ተራቀቅኩ ብለው ይተረጉሙታል። እንድም መንፈስ ቅዱስ ረዳኝ፣ እግዚአብሔር አምላክ ሚስጥሩን ገለጠልኝ እያሉ ነው ሊቃውንቱ። እሺ እንመለስ። እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ። እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ ይላል። አሁን ቃል በቃል እናያለን። ዙፋን እንግዲህ ምድራውያን ነገስታት ክብራቸውን የሚገልጹበት የክብራቸው መገለጫ ተደርጎ ይታያል። ለምሳሌ መጽሐፍ ቅዱስ ላይ በጣም ብዙ ቦታ ዙፋን የሚለውን ሀሳብ እናያለን። በተለይ አንድ ሁለት መጽሐፍ ቅዱስ አስረጅ ልስጣችሁ። አንዴ እንመለስና በአንደኛ ነገስት 2 ትከፍቱልኛላችሁ። መጽሐፈ ነገስት ቀዳማዊ አንደኛ ነገስት 2:19 ቤርሳቤህም የአዶንያስን ነገር ትነግረው ዘንድ ወደ ንጉስ ወደ ሰሎሞን ገባች። ኦኬ፣ ንጉሱም ሊቀበላት ተነሳ፣ ሳማትም፣ በዙፋንም ተቀመጠ። ለንጉሱም እናት ወንበር አስመጣላት፣ በቀኙም ተቀመጠች። ስለዚህ ንጉሱም ሊቀበላት ተነሳ፣ ሳማትም፣ በዙፋኑም ተቀመጠ ይላል። ክብሩን ነው የሚያሳየው። ዙፋን የንጉስ ክብርን የሚገልጽ ነው እና በምድራዊ ነገስታት ዙፋን መገለጫቸው የክብራቸው መገለጫ ተደርጎ ይታያል። አሁን ዙፋንም በሰማይ ተዘርግቶ ነበረ መባሉ አንድ ወደ ራዕይ መጽሐፍ እንመለስና እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር ይላል። አንድም መንግስቱ ሰማያዊ መሆኑን የሚገልጽ ነው። በሰማይ መባሉ ኦኬ፣ በሰማይ መባሉ የእግዚአብሔር መንግስት እግዚአብሔር አምላክ ከነገስት ከፍ ባለ ዙፋኑ ከፍ ባለ ሁኔታ መገለጡ አንድም
የነገስታት ንጉስ በምድርም በሰማይም እርሱ ገዢ መሆኑን የሚገልጽ ነው። ምን ያህል ክብሩ ከፍ ያለ እንደሆነ የሚያስረዳ ነው። ስለዚህ በዚህ መልኩ መገለጡ ክብሩን ያሳያል። በነገራችን ላይ አንድ የመጽሐፍ ቅዱስ ክፍል እንድናይ የምፈልገው አለ። ኢሳይያስ ምዕራፍ 6 ክፈቱልኝ። ኢሳይያስ ምዕራፍ 6 ይህንኑ ሀሳብ ኢሳይያስ ምዕራፍ 6 ላይ ከቁጥር 1 ጀምረን እንመልከተው። አንዴ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ይኸው። ንጉሥ አዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። አያችሁ፣ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ዙፋኑ ምን ያለ ነው? ከፍ ያለ ነው። በዚህ አገላለጽ መገለጹ የነገስታት ንጉስ የአማልክት አምላክ መሆኑን ለመግለጽ ነው። የእርሱ ክብር የሚነጻጸር የሚወዳደር የሌለ መሆኑን የሚገልጽ ነው። ከፍ ማለቱ ክብሩን ነው የሚናገረው። የሚደርሰው ምድራዊ ነገስታት ዙፋን ቢኖራቸውም የእነርሱ ዙፋን እንደርሱ አይነት ዙፋን አይደለም። የእነርሱ ዙፋን የእነርሱ ንግስና እንደርሱ አይነት ንግስና አይደለም። እርሱ በምድርም በሰማይም ንጉስ ነው። ስለዚህ ከፍ ባለ ዙፋን በራእይ ይመለከቱታል ማለት ነው። በራእይ ይመለከቱታል። አንዴ ልበ አምላክ ዳዊት በመዝሙር 46 በቅንፍ 47 ቁጥር 8 ላይ እንዲህ የሚል ክፍል አለ። ተመልከቱ። እንዴ መዝሙረ ዳዊት ቁጥር 8 ነው ያልኳችሁ። ይኸው እግዚአብሔር በአህዛብ ላይ ነገሰ። እሱ የነገስታት ንጉስ ነው። እግዚአብሔር በአህዛብ ላይ ነገሰ። እግዚአብሔር በቅድስናው ዙፋን ይቀመጣል ይላል። የምድር ኃይለኞች ለእግዚአብሔር ናቸውና የአህዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። ስለዚህ ይሄ በራዕየ ዮሐንስ ላይ የተገለጠው አገላለጽ የእግዚአብሔርን ከፍ ያለውን ዙፋን ተወዳዳሪ የሌለውን ክብር የሚገልጽ አገላለጽ ነው። እንመለስ ወደ ራዕይ መጽሐፋችን። ዮሐንስ ራዕይ ምዕራፍ 4 ስለዚህ እነሆም ዙፋን በሰማይ ቆሟል፣ በዙፋን ላይም ተቀማጭ ነበር ይላል። በዙፋኑም ላይ ተቀማጭ ነበረ። ለምን አለ እንደዚህ? በዙፋኑ ላይ የተቀመጠው ማን ነው? እግዚአብሔር አምላክ። የመጽሐፍ ቅዱስ ይነግረናል። ይህንን አንደኛ ነገስት ምዕራፍ 22ን መመልከት ይቻላል። ከቁጥር 19 ያው ሚክያስም አለ እንግዲህ የእግዚአብሔር ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ። ማን ነው በዙፋኑ የተቀመጠ? እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ አለ። ስለዚህ በዙፋኑ ላይ ተቀመጠ የተባለው ማን ነው? እግዚአብሔር አምላክ። ስለዚህ እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ ይላል። ስለዚህ ራዕየ ዮሐንስ ላይ በዙፋኑ ላይ ተቀማጭ ነበረ መባሉ ማንን ይናገራል? እግዚአብሔርን የሚናገር ቃል ነው። ሕዝቅኤል ላይም ማየት እንችላለን። ሕዝቅኤል የትንቢተ ሕዝቅኤል አንዴ ይፈተላችሁ። ሕዝቅኤል ምዕራፍ 1 ቁጥር 26 ያው በራሳቸውም በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ፣ በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ ይላል። ሕዝቅኤል ደግሞ እንደ ሰው መልክ አምሳያ ነበረ፣ በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ እያለ ይገልጻል። ዮሐንስ ባየው ራዕይ ላይ ደግሞ ምን ብሎ አስቀምጦልናል? በዙፋኑ ላይ ተቀማጭ ነበረ። ግን ማን ነው በዙፋኑ ላይ የተቀመጠው? ማን ነው? እግዚአብሔር አምላክ። ይሄንን አይተናል በአንደኛ ነገስት 22:19 ላይ ነቢዩ ሚክያስ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ ብሎ አስቀምጦልናል።
ስለዚህ እንዲህ ነው የምናየው። እሺ ወደ አዲስ ኪዳን እንዲህ ደግሞ ማን ነው በዙፋኑ ላይ ተቀመጠ የሚለው የአዲስ ኪዳን አስረጅ ልስጣችሁ በደንብ እንድትረዱ። ራሱ ጌታችን መራችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ማቴዎስ 23 ላይ እንዲህ ሲል ይገልጽልናል። ማቴዎስ ወንጌል 23 እሺ ቁጥር 22 ላይ ይኸው በሰማይ የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። አያችሁ፣ በሰማይ ማን የሚምለው አለ ጌታችን በወንጌል ሲያስተምር፣ በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። ስለዚህ በዙፋኑ ላይ የተቀመጠው ማን ነው? እግዚአብሔር አምላክ። እግዚአብሔር አምላክ ዕብራውያን ምዕራፍ 12ንም ማየት እንችላለን። ዕብራውያን ምዕራፍ 12 ሐዋርያው ቅዱስ ጳውሎስ፣ መቼም ስለ ጳውሎስ አንጠቅስማ ወዴት፣ ከቁጥር 2 ያው ሐዋርያው ቅዱስ ጳውሎስ ይለናል፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱም ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። አያችሁ፣ አንዱ ኢየሱስ ክርስቶስ እሱ እግዚአብሔር መሆኑን የምናሳይበት አንዱ የቤተክርስቲያን የመጽሐፍ ክፍል ዕብራውያን 12 ነው። ስለዚህ በዙፋኑ ላይ ተቀመጠ የተባለው እግዚአብሔር ነው። እንመለስ። ግልጽ ነው? እየተረዳችሁ ነው? ስለዚህ ዙፋኑ በሰማይ ቆሟል ካለ በኋላ በዙፋኑም ላይ ተቀማጭ ነበረ መባሉ እግዚአብሔርን የሚናገር ክፍል ነው። አሁን እዚህ ጋር ቆም እንበልና ነበረ። ለምንድን ነው ቅዱስ ዮሐንስ ኢንስቴድ ኦፍ በዙፋኑ ላይ ተቀማጭ ነበረ ከሚል በዙፋኑ ላይ እግዚአብሔር አየሁት ወይም እግዚአብሔር ነበረ ብሎ ያላስቀመጠው? ብዙ አይነት እይታ አለ። እዚህ ጋር ግን እንደ ቤተክርስቲያን ልጅነታችን በተለይ ኢትዮጵያውያን ሊቃውንት ያስቀመጡትን ሀሳብ መናገር ደስ ይለኛል። ለምሳሌ ቅዱሳን እግዚአብሔርን ባዩት ጊዜ ይላሉ እግዚአብሔርን አየነው ብለው ከመናገር ይልቅ ስለ እግዚአብሔር ያዩትን ይናገራሉ። ምክንያቱም እግዚአብሔርን በምልአትና በኩነት ፈጽሞ ሊያየው የሚችል የለምና ይላሉ ኢትዮጵያውያን ሊቃውንት። ኦኬ፣ ግን በሰማይ ቆሟል በዙፋኑ ላይ ተቀማጭ ነበረ ብሎ ያስቀመጠበት ስለዚህ ምክንያት ነው ብሎ ያስቀምጣሉ። ይህንን ሀሳብ እንይዝና በዙፋኑ ላይ የተቀመጠው ግን እግዚአብሔር እንደሆነ ተረድተን ወደ ቁጥር 3 እንሄዳለን ማለት ነው። እሺ ቁጥር 3 ቁጥር 3 ላይ ተቀምጦም የነበረው በመልኩ የኢያስጲድንና የሰርዲኖንን ዕንቁ ይመስል ነበር ይላል። አሁን እነዚህን ዕንቁዎች እናያለን። ተቀምጦም የነበረው በመልኩ የኢያስጲድንና የሰርዲኖንን ዕንቁ ይመስል ነበር። ኦኬ፣ በዙፋኑ ላይ ተቀምጦ የነበረው በምን መስሎ? በኢያስጲድና ሰርዲኖን በተባሉ ድንጋዮች ተመስሏል። እነዚህ ታላላቅ ድንጋዮች ማዕድናት ናቸው። በእነሱ ይመስለዋል። ኢያስጲድ የተባለ ምንድን ነው? ሰርዲኖን የተባለ ድንጋይ ምን ይመስላል የሚለውን ደግሞ እንመልከት። ኦኬ፣ እሺ፣ ወደ
ራእያችን እንመለስ፣ ወደ እንትኑ እንመለስ። አንዴ ኢያስጲድ የተባለው እንደዚህ አይነት መልክ ያለው ማዕድን ነው። ሰርዲኖን የተባለ እንደዚህ አይነት መልክ ያለው ማዕድን ነው። ኢያስጲድ፣ ሰርዲኖን። እንግዲህ ኢያስጲድ አረንጓዴ ነው እንደምታዩት፣ ብርሃን አስተላላፊ ነው። ብርሃን አስተላላፊ ነው። ሊቀ ካህናቱ በዘመነ ብሉይ ሊቀ ካህናት ልብስ ላይ ከሚውሉት መካከል በአራተኛ መደብ ሶስተኛው እና የመጨረሻው በዚህ በኢያስጲድ መልኩ ይቀመጣል። አንዴ እሱንም ላሳያችሁ፣ ተመልከቱ። በሊቀ ካህናቱ ልብስ ላይ እነዚህ ማዕድናት ተቀምጠው እናያለን። ኦኬ፣ ይሄንን አስረጅ ልስጣችሁ። መጽሐፍ ቅዱስ ዘጸአት አንዴ 28 አንዴ ትርጓሜው አለ። ለምንድን ነው በዚህ በኢያስጲድ እና በሰርዲኖን ለምን ተመሰለ የሚለውን ሀሳብም የምንመለከት ይሆናል ማለት ነው። ግን ከዛ በፊት አንዴ አስረጅ ልስጣችሁ። ዘጸአት በነገራችን ላይ እነዚህ ኦሪት፣ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅና ዘዳግም የቤተክርስቲያናችን ሊቃውንት አትሪቢዩት የሚያደርጉት ለሙሴ ነው። ሊቀ ነቢያት ሙሴ እንደጻፈው ይነገራል በቤተክርስቲያን። ኤኒዌይስ ዘጸአት 28 ከቁጥር 20 እሺ፣ ይኸው በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ በወርቅ ፈርጥ ይደረጋሉ ይላል። ምን አልኳችሁ? ኢያስጲድ። ኦኬ፣ አንዱ ድንጋይ አንዱ ማዕድን በተለይ ራእይ 4 ላይ የተነሳው ኢያስጲድ ነው። ኢያስጲድ አንዱ ማዕድን እናያለን ማለት ነው። 39 ላይም ማየት እንችላለን። 39 ላይም ብናይ ከቁጥር 13 ይኸው በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ በወርቅ ፈርጥ ተደረጉ ይላል። እሺ፣ እነዚህ ማዕድናት ናቸው። ኢያስጲድ ይህንን ነው የሚመስለው። ደግመን እንየው። ይኸው በብሉይ ኪዳን በሊቀ ካህናቱ ልብስ ላይም ይደረጋል። ለየት አድርጎ ለማሳየት አረንጓዴ መልክ ያለው ነው። ብርሃን የሚያስተላልፍ ነው። ምሳሌው በዚህ ይመሰላል። ለምንድን ነው በዚህ የተመሰለው የሚለውን ነጥብ እንዲህ በአረንጓዴ የተመሰለው ለምንድን ነው? እሺ፣ ኢትዮጵያውያን ሊቃውንት ኢያስጲድ እጅግ ብርሃን አስተላላፊ የሆነ ማዕድን ስለሆነ እግዚአብሔር ንጹሐ ባህሪ መሆኑን ያሳያል። ስለዚህ በዚህ ማዕድን አንድ ምክንያት በዚህ ማዕድን በኢያስጲድ መጠራቱን ነው የሚገልጹት። ንጹሐ ባህሪ መሆኑን የሚያሳይ ነው። በሌላም በኩል እግዚአብሔር ለሰው ልጅ ያለውን ፍቅር ያመለክታል ይላሉ። በኢያስጲድ መደረጉ ማለት ነው። ኦኬ፣ ንጹሐ ባህሪውን የሚገልጽ ነው። እጅጉን ብርሃን የሚያስተላልፍ ኢያስጲድ እጅጉን ብርሃን አስተላላፊ የሆነ ማዕድን ነው። አንድም ይሄ ማዕድን እጅጉን ውድ የሆነ ማዕድን ነው። እግዚአብሔር ንጹሐ ባህሪ አንድም ፍቅሩን ያሳያል። የእግዚአብሔርን ፍቅር የእግዚአብሔርን ንጹሐ ባህሪ የሚያሳይ በምሳሌያዊ የሚያሳይ ማዕድን ተደርጎ ይወሰዳል። እሺ፣ ሰርዲኖን ደግሞ በዚህ አይነት ነው። ቀይ ከለር ያለው ማዕድን ነው። ቀላ ያለ ቀለም ነው። ሰርዲኖን መባሉ በሰርዴስ ከተማ
ስለሚመረት ነው። ማዕድኑ በሰርዴስ ከተማ የሚመረት ስለሆነ በሚመረትበት ከተማ ሰርዲኖስ ተብሎ ይጠራል። በሚመረትበት ከተማ ነው የሚጠራው። እሺ ስለ ሰርዲኖስ ደግሞ አንዳንድ ነጥብ ልንገራችሁ። ሰርዲኖስ ተመሳሳይ ነው። ሕዝቅኤል ምዕራፍ 28 ቁጥር 13 ሕዝቅኤል ምዕራፍ 28 ቁጥር 13ን እንክፈት አንዴ። ሕዝቅኤል ምዕራፍ 28 ምዕራፍ 28 ቁጥር 13 እናገኘዋለን። ይኸው በእግዚአብሔር ገነት በኤድን ነበሩ የከበረ ዕንቁስ ሁሉ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ብርሌ፣ መረግድ፣ ኢያስጴድ፣ ሰንፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስህ ነበረ። የከበርኸውን የእምቢልታ ስራ በአንተ ዘንድ ነበረ፣ በተፈጠርህበት ቀን ተዘጋጅተው ነበር ይላል። ኦኬ የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሞሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላህ በውበትህም የተፈጸም መደምደሚያም አንተ ነህ። ኦኬ የጢሮስ ንጉሥ ካጌጣቸው ማዕድናት ውድ ማዕድናት መካከል አንዱ ነው። ይኸውና ሰርዲዮን ወይም ሰርዲኖን ወይም ሰርዲኖን እያሉ ይጠሩታል። ስለዚህ ይሄ በጣም ውድ ማዕድን ነው። ቀይ ከለር ያለው ማዕድን ነው። ኢትዮጵያን ሊቃውንት ለምንድን ነው የእግዚአብሔር በዚህ ማዕድን መገለጡ ምኑን ያሳያል ቢሉ ኃያልነቱን የሚገልጥ ነው። ለምሳሌ ሰርዲኖን ቀይ እንደሆነ ሁሉ እግዚአብሔርም ይላሉ የሚባላ እሳት ነው። እሳት ስትመለከቱ ምንድን ነው? መቼም እሳትን በፎቶ አሳየኝ እንደማትሉ አውቃለሁ። ቀይ ነው አይደለ? ቀያማ ከለር ነው ያለው እና እግዚአብሔርም የሚባላ እሳት ነው። ኦኬ እግዚአብሔርም የሚባላ እሳት ነው ማለትም በኃጢአተኞች ላይ የሚፈርድ አምላክ መሆኑን የሚገልጽ ነው። ኦኬ ስለዚህ ኢያስጲድ ቅድም ያየነው አረንጓዴማ ከለር ያለው ያ የሚያሳየው እግዚአብሔር የፍቅር አባት ሩህሩህ ደግ መሆኑን ይላሉ። ሰርዲኖን ደግሞ ለማይታዘዙ ቀያማ ከለር ያለው ነው። ሰርዲኖን ደግሞ ለማይታዘዙ እግዚአብሔር አምላክ የሚባላ እሳት ኃያል ገናና መሆኑን ያሳያል። ስለዚህ በእነዚህ ሁለት ማዕድናት መመሰሉ ሚስጥር እንደዛ ነው የምንረዳው ማለት ነው። እሺ ስለዚህ ራዕይ ዮሐንስ ምዕራፍ 4 ላይ ተቀምጦም የነበረው በመልኩ የኢያስጲድንና የሰርዲኖን ዕንቁ ይመስል ነበረ። ቀይና አረንጓዴ ማዕድናትን በከበሩ ማዕድናት ይመስለዋል። አንደኛ እግዚአብሔር አምላክ የከበረ መሆኑን በእነዚህ ማዕድናት መጠራቱ፣ ሁለተኛ በኢያስጲድንና ሰርዲኖን ኢያስጲድ ደግ ሩህሩህ አምላክ መሆኑን፣ ሰርዲኖን ደግሞ ፈራጅነቱን ለማይታዘዙ የሚባላ እሳት መሆኑን የሚገልጽ እንደሆነ ሊቃውንቱ ይናገራሉ። እሺ እንቀጥል። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር ይላል። ኦኬ በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። መረግድ ምንድን ነው የሚለውን ሀሳብ እናያለን። እንግዲህ መረግድ አረንጓዴ መልክ ያለው የቢሪሌ አይነት ነው። እንግዲህ ሊቀ ካህናት ልብስ ላይ ይውሉ ከነበሩት ማዕድናት አሁንም አንዱ ነው መረግድ ማለት። እነዚህ ማዕድናት ናቸው። እነዚህ ድንጋዮች በጣም የከበሩ ማዕድናት ናቸው። በእነሱ በዘመነ ብሉይ ሊቀ ካህናት ይለብሰው የነበረው ልብስ ላይ የሚውሉ ማዕድናት ናቸው። በእነሱ ነው እየመሰለው ያለው። ስለዚህ ደማቅ አረንጓዴ መልክ ያለው የብሪሌ አይነት ነው መረግድ የሚባለው። ይህንን አንድ ያስረጅ ልስታችሁ። ዘፍጥረት እንመለስ። ወደ ዘፍጥረት መጽሐፍ 28 ከቁጥር 18 ላይ እናገኘዋለን። 28 18 ይኸው ይቀርታ
ዘጸአት ዘፍጥረት ሳይሆን ዘጸአት ተረሳስቼ ነው። ዘጸአት 28 አንዳንዴ ጥቅስ ምናምን ጻፉልኝ ታች። ኦኬ እንያቸው ሁሉንም እንያቸው። ከቁጥር 20 ላይ ታገኛላችሁ። ይኸው ከቁጥር 17 ጀምሬ ላንብበው። በአራቱ ተራ የሆኑ የእንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ እንቁ፣ በሁለተኛው ተራ በሉር፣ ሰንፔር፣ አልማዝ፣ በሶስተኛው ተራ ያንክት፣ ኬልቄዶን፣ አሜቴስጤኖስ፣ በአራተኛው ተራ ቢረሌ፣ መረግድ። አያችሁ፣ ኢያስጲድ በወርቅ ፈርጥ ያድርግ። ምን አለ? መረግድ የሚላል። እንግዲህ መረግድ ደማቅ አረንጓዴ መልክ ያለው የብሪሌ አይነት ነው። በሊቀ ካህናቱ ልብስ ላይ ካሉ ማዕድናት መካከል አንዱ ነው። ዘጸአት 28ን ያዙልኝ። እነዚህ ድንጋዮች ምንን ያሳያሉ? ራእይ ላይ ስትመጡ እነዚህ ድንጋዮች ሌላ ሚስጥር አላቸው። ራእይ ዮሐንስ 21 ምዕራፍ 21 ቁጥር 19 ላይ ተመልከቱ ምን እንደሚል። የኢየሩሳሌም አዲሲቷ ኢየሩሳሌም ከተሰራችባቸው ማዕድናት መካከል ናቸው። ይኸው የከተማይቱን ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበር። ፊተኛው መሰረት ኢያስጲድ፣ ሁለተኛው ሰንፔር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ። አያችሁ። እሺ አሁን መረግድ በመረግድ ለምን ተመሰለ? አራተኛው መረግድ ይላል። እንመለስ ወደ ራእይ ዮሐንስ። ያው በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር ይላል። መረግድ እንዲህ እንቁ እግዚአብሔር በዚህ እንቁ ለምን ተመሰለ? በደንብ አድርጋችሁ ስሙ። እንግዲህ ኢትዮጵያ ሊቃውንት መረግድ የፀሐይ ብርሃን ሆነ ጥላ አረንጓዴነቱን አይቀይረውም፣ መልኩን አይቀይረውም። ፀሐይ ቢፈራረቅበት፣ የተፈጥሮ ሁኔታዎች ቢፈራረቁበት መረግድ ቀለሙን አይለውጥም። በቃ ደማቅ አረንጓዴ መልክ ያለው ነው፣ በዛው ነው የሚቆየው ማለት ነው መረግድ። ይህንን ሚስጥር ይወስዱና አባቶቻችን መረግድ የእግዚአብሔር የመግቦቱ ምሳሌ ነው ለምትጽፉ ሰዎች፣ አስረጅ ለምትይዙ ሰዎች ነው የምናገረው። የምኑ ምሳሌ ነው? የመግቦቱ ምሳሌ ነው። ለኃጢአት በእግዚአብሔር አምላክ እኛ በደለኞች ብንሆን ጻድቅ ብንሆን መግቦነቱን አይከለክልም። ዝናብ ይዘንባል። ይኸው እኛ በደለኞች ሆነን ቃሉን አንሰማ ብለን በኃጢአት እየተመላለስን ፀሐይ ትወጣለች፣ ትገባለች፣ ዝናብ ይዘንባል፣ አላቆረጠም። መግቦነቱን መጋቢ መሆኑን በኃጢአተኛም በጻድቃን ላይ ይገልጻል። መልኩ አይለወጥም። ስለዚህ መረግድ ይመስሉታል። የእግዚአብሔር መግቦነት የተገለጠ ነው፣ አይቀያየርም። ስናጠፋም ስንበድልም በቅድስናም ብንመላለስ እግዚአብሔር ፀሐይን እያወጣ ዝናብን እያዘነበ ይመግባል። ስለዚህ በመረግድ ይመሰላል። አንዴ ጠብቁኝ እስቲ። ከተቻለ አንዴ በተቻለ መጠን የማዕድናቱን መልክ እንድትመለከቱ ለማሳየት ነው እየሞከርኩ ያለሁት። ኤኒዌይስ የማቴዎስ ወንጌል ምዕራፍ 5 ትከፍቱልኛላችሁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር ምን ብያቸዋለሁ?
መረግድ ምሳሌነቱ የእግዚአብሔር መግቦነት ያሳያል ብያቸዋለሁ። ተመልከቱ ማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ ማለትም እግዚአብሔር እርሱ በክፉዎችና በበጎዎች ላይ ምንን ያወጣል አለ? ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባል። አይቀየርም መልኩ እንደ መረግድ ማለት ነው። የመረግድ ማዕድን ይሄ ትልቅ ውድ የሆነ ማዕድን መልኩ አይቀየርም። ፀሐይ ቢፈራረቅበት፣ ሁኔታዎች ቢፈራረቁበት ማዕድኑ መልኩን አይለውጥም፣ አረንጓዴነቱን አይለውጥም። ስለዚህ መግቦነቱን የእግዚአብሔር መግቦነት ይናገራል። በመልኩም መረግድን የመሰለ ይላል። ከዛ ደግሞ ቀስተ ደመና በዙፋኑ ዙሪያ ነበር ይላል። ቀስተ ደመና በዙፋኑ ዙሪያ ነበር። ያንን እንመለከታለን። ቀስተ ደመና እንግዲህ መቼም ይሄን ማያውቅ የለም፣ የቃል ኪዳን ምልክት ነው። በመጽሐፍ ቅዱስ ቀስተ ደመና የቃል ኪዳን ምልክት ሆኖ እናነባለን። አስረጀ ልስጥ። እነዚህ ኦርቶዶክሳውያን ያለ ማስረጃ ነው እንደሚያወሩት እንዳይሉን እኛ መጽሐፍ ቅዱስ ማስረጃ እንስጥ። ዘፍጥረት 9 ትከፍቱልኛላችሁ። ዘፍጥረት 9 ከቁጥር 12 ያው ከቁጥር 11 ጀምሬ ላንብቦ እስከ ቁጥር 13 ላንብቦ። እሺ በደንብ እየሰማችሁ ነው አይደለ? በደንብ የተማራችሁ ነው ክርስቲያኖች። በደንብ ያዙ። በኋላ ፈተና ላይ መፋጠጥ የለብንም። መቼም ከዚህ በኋላ አታሳፍሩኝም። መቶ ነው የምናየው። አባቶችም ደስ ነው የሚላቸው መቶ። እሺ ቀስተ ደመና የቃል ኪዳን ምሳሌ ነው። ይኸው ኦኬ፣ የቃል ኪዳን ምልክት ተደርጎ ይታያል። ቃል ኪዳኔንም ለእናንተ አቆማለሁ፣ ስጋ ያለው ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ በእኔና በእናንተ መካከል በእኔና በእናንተ መካከል ለኖህና ለልጆቹ ነው የሚናገረው። ከፍ ብሎ ማንበብ ቁጥር 8 ላይ እናሳብ ለመረዳት በእኔና በእናንተ መካከል ከእናንተም ጋር አያችሁ፣ ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገውን የቃል ኪዳን ምልክቴ ይህ ነው። እሺ ምን ነው ምልክቱ? ቁጥር 13 ላይ ቀስቴን በደመና አድርግ ያለው የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። አያችሁ፣ በምድር ላይም ደመናን በጋረድኩ ጊዜ ቀስቲቱ በደመናው ትታያለች። ስለዚህ የቃል ኪዳን ምልክት ነው ቀስተ ደመና። ቀስተ ደመናን ደግሞ ስትመለከቱ በህቡር ቀለማት የተሞላ ነው። የተለያዩ ቀለማትን ያቀፈ ነው አይደለ? ቀስተ ደመና ሬንቦ ይሉታል። በነገራችን ላይ ሰይጣን ይሄንን ወስዶ ለኃጢአት መገለጫ አድርጎ ይጠቀምበታል። እኛም ይሄ ሰይጣን ምልክት ነው እንላለን። መጠንቀቅ አለብን። የሰይጣን ምልክት ማን ነው የሰጠው? ይሄ ወንድ ከወንድ ሴት ከሴት ክፋትን ለሚያደርጉ ሰዎች ማን ነው የሰጠው ቀስተ ደመና? እግዚአብሔርን እንዳንሳደብ ልንጠነቀቅ ያስፈልጋል። እግዚአብሔር ቀስተ ደመናን የሰጠ የቃል ኪዳን ምልክት በኖህና በእርሱ መካከል በሰው ልጆች መካከል ምልክት ይሆን ዘንድ ነው። አጅሬ ክፉ መንፈስችን ወሰደና ለሌላ ነገር መጠቀም ያደረገው እና ልንጠነቀቅ ያስፈልጋል። በማወቅም ባለማወቅም እግዚአብሔርን መሳደብ የተገባ አይደለም። ኤኒዌይስ ቀስተ ደመና የተለያዩ ምልክቶች አሉት። እንመለስ አንዴ። በፎቶ ላሳያችሁ ብዬ ነው። አንዴ ታገሱኝ። ኤኒዌይስ በተቻለ መጠን ያገኘሁትን ላሳያችሁ። ስለዚህ ቀስተ ደመና የተለያየ ቀለማት ያሉት ምልክት ነው። ስለዚህ ምንን ያሳያል? ይሄ ምንን ያሳያል?
ይህን ምን ያሳያል ቢሉ እግዚአብሔር አምላክ የእግዚአብሔር ጸጋ ልዩ ልዩ መሆኑን የሚያሳይ ነው። አንድም ሁለት ትይዙልኛላችሁ ኢትዮጵያ ሊቃውንት። አንደኛው እግዚአብሔር ጸጋው ልዩ ልዩ መሆኑን ያሳያል። ሁለተኛው ደግሞ እግዚአብሔር አምላክ የአይሁድም የአሕዛብም የልዩ ልዩ ህዝቦች አምላክ መሆኑን ያሳያል። የአይሁዳውያን ብቻ አይደለም፣ የሮማውያንም አምላክ ነው። የቀዩም የጥቁሩም የነጩም ኦኬ መልኩቸው የተቀያየረ ቢሆን ቁመታቸው የተለያየ ቢሆን ወፍራም ቢሆን አጭር፣ ረጅም ቢሆን ቀጭን፣ ቀይ ቢሆን ጥቁር የሁሉም አምላክ ነው እንጂ አንዳንድ ሰነፎች እንደሚሉት እግዚአብሔር የጥቁሮች አምላክ ብቻ አድርጎ የሚወስዱ አሉ። አንዳንዶች ደግሞ እግዚአብሔር የቀዮች አምላክ አድርጎ ብቻ የሚወስዱ አሉ። ይህ ትክክል አይደለም። ኧረ አንዳንዱ እግዚአብሔር የኢትዮጵያን ብቻ አድርጎ የሚወስድም አለ። እግዚአብሔር በቃ ኢትዮጵያን ብቻ እንደው እኮ ብቻ አንተ መድኃኒዓለም የተሻለ ዘመን አምጣለን። በስንቱ ተቃጠል። የሁሉም አምላክ ነው። የኢትዮጵያዊውም አምላክ ነው፣ የአሜሪካኑም አምላክ ነው። እንዲያው ለኢትዮጵያ ብቻ አድርገን መስጠት የተገባ አይደለም። ስለዚህ በቀስተ ዳመና በዙፋኑም ዙሪያ መልኩ መረግድ የመሰለ ቀስተ ዳመና ነበር መባሉ ይህንን ያሳያል። የሁሉም አምላክ መሆኑን የሚያሳይ ሚስጥር ነው። እሺ ስለዚህ ምን ይላል? በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ የተባለው ስለዚህ ነው። እሺ አይ ቲንክ እዚህ ጋር እናቁም። ያው ደመራ አገልግሎትም ስላለ ወደ ቤተክርስቲያንም ስለሚሄድ እዚህ ጋር እናቁም። ግን ዛሬ የተማራችሁ አደራችሁን አንዳችሁም እንዳትቀሩ ከቁጥር 4 ጀምሮ እስከ 21 ላይ ስለ 24ቱ ካህናት ስለ እግዚአብሔር ዙፋን ይሄ ሚስጥሩን ከዙፋን ውስጥ በዙፋኑ ላይ ያሉትን የእሳት መብራቶች 7ቱ የእግዚአብሔር መናፍስት የሚባሉትን ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል መባሉ ሚስጥሩን በሰፊው እናያለን። ኦኬ ስለዚህ ስለ 24ቱ ካህናተ ሰማይ ለምን 24 ተባሉ? እስከዛሬ አይዶን ነው ተምራችሁ የምታውቁ ልትኖሩ ትችላላችሁ። ግን ለምንድን ነው 24 የሆኑት? ለምን 12 አልሆኑም? ለምን 2 አልሆኑም? ለምን 1 አልሆነም? ለምን 7 አልሆነም? ምንን ይናገራል? አለው ትርጓሜ ያለው ሚስጥር አለው። 24 መሆናቸው ሚስጥር ምንድን ነው? ከዛ ስለ ካህናተ ሰማይ ሌላስ እንመለስ። ራእይ ላይ ነው ስለ አራቱም እንስሶች የምንማር ይሆናል። ብዙ ጊዜ ቤተክርስቲያን ውስጥ እንደዚህ አይነት በእግዚአብሔር ዙፋን ሲገለጥ የምናያቸው ማለት ነው። አንደኛው ሰውን ይመስላል። ሰው መምሰሉ ምንን ነው የሚናገረው? ሚስጥሩ ምንድን ነው? አንድም 4 መሆናቸው ምንን ይናገራል? 4 መሆናቸው ራሱ በቤተክርስቲያን ትርጓሜ ያለው። ለምን 1 አልሆነም? ለምን 4 ሆነ? ለምን የሰው ምስል ሆነ? ለምን የአንበሳ ምስል ሆነ? ለምን የጥጃ ምስል ሆነ? ለምን የንስር ምስል ሆነ? እያንዳንዱ ትርጓሜ ያለው። ለምን 4 ሆነ? ትርጉም አለው እያንዳንዱ። ኦኬ ይሄንን ሁሉ ምንማር ምናይ ይሆናል ማለት ነው። ስለዚህ ያው አዲስ ሚስጥር አዲስ ራእይ ያየን ነው እንግዲህ። ኦኬ አዲስ ራእይ መለኮቱን ሰምተን ደግሞ ይሄን መለኮት ሰምተናል። ኦኬ አዲስ ነገር ሊመጣ እንደሆነ ተረድተናል። ከተኛንበት ነቅተናል። አዲስ የሆነውን ራእይ ያየን ነው ማለት ነው። ይህንን 4ቱን ሚስጥር ይቅርታ የምዕራፍ 4 ላይ የተገለጠውን ራእይ ኒው ቪዥን ብለው ኢትዮጵያንም ግብፃውያንም መተረጉማን ያስቀመጡትን አዲስ ቪዥን፣ አዲስ ራእይ፣ አዲስ ሚስጥር፣ አዲስ እውቀት ከእውቀት ወደ እውቀት እየተሻገርን ነው ማለት ነው። ስለዚህ ጀምረናል ምዕራፍ 4ን። ዛሬ ምንድን ነው ቀኑ? አርብ ነው። ሰኞ እንጨርሳለን።
ምዕራፍ 4 ሰኞ እንጨርሳለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን።